አሁን ባላብ ተሳዷል። እኛ የቀን ስራ ሰርተን ባላብ ተጠግተን እንዳናድር ሁነን ተቀምጠናል። አርሰን እንዳንበላ ነግደን እንዳንበላ ሁነን ተቀምጠናል። ስንት ላይ ነው ቀረጥ ያላቸው? ገነት ይቀረጣል፣ ማርዘነብ ይቀረጻል፣ እዛ ቀረር ይቀረጣል፣ ደግሞ አስፋልት ላይ ይቀረጣል። ሲኖ በህት ይስራ፣ ሹፌሮች በህት ይስሩ። መከራ ገብተዋል። እዚህ የኛን ግንባር እዛ የነሱን ግንባር ሲሉ እነሱ የልጅ ማሳደጊያ ቀርቶ የቤት ክራይ ሊገቡ ነው። ቤት ያለው ቤቱን ሊሸጥ ነው። ሲኖንም ሽጦ ወደ የት መሄና ሊሄድ ነው። አርሶ አደሩ አርሶ መብላት ተቦታ ቦታ ተንቀሳቅሶ አልቻለም። ምክንያቱን ህዝብ ያውቃል። ሁለተኛ ተማሪ እንደሻ ወጥቶ ተምሮ መግባት አልቻለም። በእውነት ለሀገር ቁመናል ለህዝብ ቁመናል የሚል ትምህርት ቤት ተዘግቶ ለህዝብ ቁመናል ተብሎ ይታወቃል እንዴ? አሁንም ቢሆን እውነት ለመነጋገር ካስፈለገ ሰላም እንፈልጋለን። ልጆቻችን በስርዓት ወጣው ተምረው እንዲገቡልን እንፈልጋለን። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባክህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ የነበረው ሰላማችን እንደ ቀደመኛው መጥቶልን በሰላም እንድንኖር ይደረግልን። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ ነው። በተግባር የተገለጸ ጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋትም፣ ሽፍትነት ኢትዮጵያን ያሸንፋትም። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል።